ሰዎች ወደ ጌታ አምጥቻለሁ። ጌታን ነው የምልህ። ከአንተ እኔ ብዙ ሰዎች ወደ ጌታ እንዲመጡ አድርጌያለሁ። እና አቤል ጀበና በጣም 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 አረ ሪከርዳር ቆርጠ ላክለት አባቴ። አቤል ጀበና ይሄ የውቃቢ ጀበና የሆነ ነገር ምን እንደሆነ ግራ ነው የገባኝ። ሰው በመዝሙር ያኮርፋል። መዝሙር ለምን ተዘመረ ብሎ ለቅሶ ይገባል። አሜሪካ ኡበር እንዳ እንዴ! ቢያንስ እየነዳ የሚኖር አስተዳድሮ የሚኖር ከማንም ሳይለምን የሚኖር ነው ዳጊሻ። ከማንም አይለምንም። እግዚአብሔር በሰጠው ድምፅ ደግሞ አምላኩን ያገለግልበታል። አምላክን ያገለግልበታል። አቤል ጀበና ማንን ክርስቲያን አድርገህ ታውቃለህ? ጀበንሻ አንተ ውቃቢ ጀበና ማንን ወደ ክርስትና አምጥተህ ታውቃለህ? ወዴት? ክርስትና እንደዚህ ነው እንዴ? አቤል የውቃቢ ጀበና ክርስትና እንደዚህ ነው። እያንዳንዱን መንከስ አጭበርባሪ አንተ የማያጭበረብር ቸርች አትከፍትም እንዴ? ማከለከለ ሞላጫ ስለሆንክ ነው ዮናታን የሚያባረር አይደል? ዮናታን አማላጄ ስትል የነበርከው አንተ ነህ። በፊት ዮናታንን ትንሽ ስንተነፍስ አላስተነፍስ የምትለን አንተ ነበርክ። ዞርክበት። ኧረ አቤል ጀበና አይነፋም። በእውነት ደስ አይልም። ክርስትና እንዲህ አይደለም። ክርስትና በስጋ ማናችንም አንድንም አንጸድቅም። በስጋ ስራችን እንደው በቸርነቱ ስለማረን ነው። በቸርነቱ ኢየሱስ ክርስቶስ ቸርነቱ ስለበዛ ከስራ አይደለም ይላል እና በስራዬ ጌታ ፊት አልቀርብም። መቼም ማናችንም እዚህ ያለ ነው በስራችን ጌታ ጋር እንቀርባለን ብዬ አላስብም። ማናችንም የፈለገ ጎበዝ ነኝ የምንል የፈለገ ስራ ብንሰራና የእናት ውለታ ተከፍሎ አይጨረስም። ጌታ ፊት በስራችን አንጸድቅም። የፈለገ ስራን ብትሰራ እግዚአብሔር ካደረገልን አንጻር የኛ ተራ ነገር ነው። ስለዚህ እነዚህን ነገሮች ማስተዋል ያስፈልጋል። ምንድን ነው በቅናት ይህን ያህል መንጨርጨር እንዴ? መዝሙር ዛሬ ነው እንዴ ዳጊ የሚዘምረው? ዛሬ ነው እንዴ ዳጊ የሚዘምረው መዝሙር? ወይስ ከልጅነታችን ጀምሮ መዝሙር እየሰማን ነው የዳጊን ያደግ ነው? ሁላችን የዳጊን መዝሙር ማንም እየሰማ ነው ያለው። በቃ እሱ እንዳይገቡ ጨፍረው በሱ ዘፈን ምናምን እንዴ! ከማጋ ተስማምተ ነው? እስቲ ማንም በጥሩ አንስቶ ያውቃል? አቤል የውቃቢ ጀበና ዘማሪ በለው ፓስተር በለው ከማጋ ተስማምቶ ያውቃል? የትኛው ሰው ነው ለሱ የሚስማማው? ውጭ ዋል በሱ ያልተዘነጠለ ሰው አለ እንዴ? አያችሁ፣ የርኩስ መንፈስ ሁልጊዜም በቅናት የሚያሰክር እንጂ በጎ ነገር ለነሱ የሚጸልይ ልብ የለም። አረመኔ ልብ ነው ያለው። የዲያብሎስ ልብ ነው ያለው። የዲያብሎስ ልብ በወንድሞቹ በእህቶቹ ላይ አብሮ ክርስትና ልዘምር ነው ያለው ዳጊ። እሺ ኃጢአተኛ ነው፣ ኦኬ ኃጢአተኛ ነው እና ልዘምር ማለት ወንጀል ነው? ወንጀል ሆነ እንዴ? መዘመር ወንጀል ሆነ? በስመ አብ ጌታ ኢየሱስ ክርስቶስ ያንተን መርዝነት ጌታ የምትከፍለው ክፍያ እዳ ብዙ ነው ያለብህ። እንደው እግዚአብሔር እንደው ጌታ ኢየሱስ ክርስቶስ ቁጭ ብሎ ይህ እንበል እስቲ ሲያይ መናከስ አንድ ቀን ጌታ ኢየሱስን ስታመሰግን ሶሻል ሚዲያ ላይ አይተና አናውቅም። ሁልጊዜ ሰውን ለመጣል ስትንደፋደፍ ነው የምትታየው። የማይሰለች ራንተስ መርዝነ ጌታ ኢየሱስ ክርስቶስ እኔ መርዝነት
በመርዝነት የተቀመመ ሰው እሱ። ከዛ ከእንቁርቲ ጋር ሁላ መቅረብ ጀመረ። ከእንቁርቲ ጋር አንድ ላይ ሆነው ጴንጤ ሆነው ምን ጴንጤዎችን መቀጥበጥ ቀጥ በቃ በማለመወደድ ነግበኔ እኮ ነው ጥዋታው። ምን ሰርታ አንተ ልትወደድ ነው? ለወንጌላውያን ምን አደረግ? እስቲ ንገረኝ። ምንድን ያደረከው? ለወንጌላውያን ምንድን ያደረከው? አቤል ጀበና ምንድን ያደረከው? ንገረኝ እስቲ ንገረኝ እስቲ። ምን አደረግ? ምን ተማሩ? እንትና እንዲህ ነው፣ እንትና እንዲህ ናት፣ እንትና እንዲህ ናት። ማንም ያውቃል። አንዳንድ በትክክለኛ በክርስትና የማይወዱ ሰዎች አሉ። ልባቸውን ጌታ ይመልስ፣ ጌታ ይመልስ። ያንተ ቀኑን ሙሉ ስትውልበት ይህን 2-3 ቀን አየው። ዳጊሻ እንወዳለን፣ ማብራዳ እንወዳለን። በምንም ነገር ብታልፍ አለቅህም ነው የሚባለው ጌታን። በምንም ነገር በስጋ ብንፈተን በምንም ብንፈተን ግግም የምልበት ቢኖር ጌታ ኢየሱስ ክርስቶስን ነው። ወንጌል ባናቱ ይዘግዘግ ብዬ ከጌታ ጋር አለቀው አልኩ። ብንስት ራሱ መልሰን የምንመጣው ጌታ ጋር ነን። ማጋ አንተ ጋር ይምጣ። ዳጊ የሚወደድ ብዙ ክርስትናን እውነቴን ነው የምልህ ብዙ አይደለም ፕሮቴስታንት ጌታ ምስክሬ ኦርቶዶክስ ሆኜ ማዳመጠው ዘማሪ ነው። ኦርቶዶክስ ሆኜ ብዙ ኦርቶዶክሶች የሚወዱት የሚያከብሩት ልጅ ነው። ብዙ ዝማሬው የሚደንቅ ነው። ቤተሰቦቹ በሙሉ ዘማሪ ናቸው። ሊሊን ብትል ሌላ ወንድምም አለው፣ ሌላም ሰው አለ። ቤተሰቦቻቸው በሙሉ በዝማሬ በረከቱ የበዛላቸው ቤተሰብ ነው ያላቸው። ቤተሰቡ በሙሉ በዝማሬ ነው የሚታወቁት። እንደው እንደነዚህ አይነት ነገር ማመስገን ሲገባ ዶክተር ለዓለም ቴንኪው ዶክተር ለዓለም ሊሊ ጥላሁን በጣም ደስ የሚሉ የዘማሪ ቤተሰብ ነው ያለው። በክርስትና ነው ያደገው። ጥፋት እሺ አጠፋ፣ ስጋዊ ጥፋ አጠፋ ልበል እና እኔ ነኝ እንዴ ጓገጭ እምልበት? አረ ዳጊማ ትለያለህ። ጌታ ምስክሬ አግኝቼዋለሁ። እንዴት ትህትናው ያሸማቃል። አግኝቼዋለሁ። እኔ ዳጊሻን ቅጥቅጥ ያረኩ ሰው ነኝ። ሰውን አንዳንዴ ቀርበ ካላየው ከባድ ነው ለመናገር። እንዴት ስፍስፍ እንደሆነ፣ እንዴት ደግ እንደሆነ፣ እንዴት መልካም ሰው እንደሆነ እኔ አውቀዋለሁ። አይቼዋለሁ። በአይኔ ያየሁት ሰው ነው። ስፍስፍ የሚል ሰው ነው። ደግ ሰው ነው። ቅን ሰው ነው። አናግሩት ሄዳችሁ። እግዚአብሔር ምስክሌ ዳጊ እግዚአብሔር አብዝቶ ይባርክ። እንዳይሰማ የምንወድ ብዙ ወንድምና እህቶች አለን። በብዙ ተባርከሃል። በብዙ ነገር ተባርከሃል ብሮዬ። እና ይሄ ሰው ቅንቅን ነው። ቅንቅን በቃ ማንም ላይ እሱና እንቁርቲ ቅንቅን ናቸው። እዮዳብ ጉቶ ቅንቅን። እኔ ደግሞ አብዛኛው ጴንጤ ሆኖ ሶስቱም ጴንጤ ሆኖ መገኘታቸው በጣም ነው ማለት ነው። የጴንጤ ቅንቅን ሶሻል ሚዲያ ላይ በጌታ በኢየሱስ ስም የተወጋ ይሁን። ጉቶ ቅንቅን፣ እንቁርቲ ቅንቅን፣ አቤል ጀበና ቅንቅን። ወይ አምሩ ወይ አፍሩ። በዚህ ላይ ደግሞ በእውነቴን ነው የምለው እባብ የልቡን አይቶ እግሩን ነሳ ይላል። በቃ አምሩ አያፍሩ። አፉላ ተንጋዷል እኮ በሐሜት ብዛት። እኔ እያማረብኝ ሄድኩት ሶሻል ሚዲያ ላይ ጽድት ምናምን እያልን ነው። ሱርዬ ኑርልኝ ፈታ ምናምን እያልን ያለ ነው። እኛ ከአመት ዓመት እየተቀየ ይህ ሰውዬ ፈልፈላ እየሆነ ሄደ እየተባልኩ ነው። ምን ሆኖ ነው? በረከቱ አፍ ተንጋዶ ነው። በግማሽ አፍ ነው የምታወራው። ቢቀርብህስ ጌታ ያሬዱ አባቴ ቢቀርብህስ ዳጊ። አረ የሚወደድ ሰው ነው በመዝሙሩ
ዳጊሻን አደራ እንዳትቀሩ። ዛሬ 2 ሰዓት በኢትዮጵያ 2 ሰዓት ነው። አረው ነው ሰዓቱን። ጠዋት ላይ ጊዮን አለ። መዝሙሩን ሄዳችሁ ተባርካችሁ እንፖስተዋለን። ፖስት በፖስት ነው የምናደርገው። ሰላምዬ ማንኛውም ዘማሪ ለጌታ ብሎ የዘመረን ኮምፕሌን አላረኩም፣ መቼም አላረግም። ኦርቶዶክስ ስዘምር አይ እንድትሰደብ አልፈልግም። ያሬዶ የኔ አባት እንዲሰድቡብህ አልፈልግም። ብቻዬን ነው ገብቼ እማንበለብለው። ያሬዶ ያረ ክፉ አይንካብኝ የኔ ወንድም። በእውነት አሁን የኦርቶዶክስ የኃላፋት ዝማሬን ዮኒ ማኛ ተቃወመ። ያ በጣም ደስ ብሎኛል። ኦርቶዶክሶች ከክለብ ከምናምን ትተው ወደ መዝሙር ሲገቡ በርቱ። ይሄ ነገር እግዚአብሔር ጨምሮ ይስጣቸዋል። እዚህም ደግሞ መዝሙር ሲመጣ ማመስገን እንኳን አይደለም በእኛ ሙስሊም መንዙማ ሲያረግ ባይ በርቱ ነው ምላቸው። ሙስሊም መንዙማ ሲያረግ ባይ በርቱ ይመቻችሁ። ወደኛ አንድ ቀን ትመጣጥላችሁ። እስክትመጡ ግን በርቱ ነው ምላቸው። አቤል ጀበና ጌታን የምታመሰግንበት ጊዜ ግን አለ? ጀበና አለ ወይ? አለ። እንግዲህ ከአንተ ጋር የተጣሉት በሙሉ ትልቅ ቦታ ደርሰዋል። ከአንተ ጋር መጣላት አይ ቲንክ በረከት ነው የሚሰጠው ጌታ። እኔ በጣም ነው መጣላ። እንዲህ ከእንቁርቴ ተጣላ፣ ከኢዮዳብ ጉቶ የተጣላ እና ከማን ነው ስሙ ከአቤል ጀበና የተጣላ በረከት አለው። ከነሱ ጋማ በቀን 3 መጣላት አለብኝ በረከቱ እስኪበዛልኝ። ይሄ ልዩ ጥቅም አለው። ጌታ በጣም ጥቅም አለው። አታዩትም እንዴ? እንደ መዥገር አቤል አቡና ነበር የያዘው ዮናታን እኮ አሁን በበረከት ብትጠሩት አይሰማም። እንትን እዩ ጩፋ በበረከት የምትሰማው ሰው አይደለም በአሁኑ ሰዓት። ይህን ጀበናማ እኔ መለጥለጥ አለብኝ። አዎ ዳጊዮ ኮንሰርቱ ትኬቱ ምኑ አልቆ መግቢያ አቶ ሰው እንዴ ጀበና ታንተ ጋማ አንተማ ከኔ ጋር በደንብ መላላስ አለብን። ለምን በረከቱን ፈልገዋለሁ። አዎ አንተ ስትላስ በረከት አለ። አዎ እኔ ከእንቁርቲ ጋር መጣላት፣ ከአቤል ጀበና ጋር ከዮዳብ ጉቶ ጋር መጣላት በረከት ይበዛል። አዎ ይበዛል። እና አቤል ጀበና ስትንጨረጨር ቀኑን ሙሉ አየው። ለምንድን ነው ትለዋለች አንዷ ሲገብታ ደግሞ በዚህ ሰዓት መሆኑ አስፈላጊ ነው ይላታል። ምኑ ነው አስፈላጊ? ሰው እዛ ለመዝሙር ለጭፈራ ከሄደ በኋላ ምን እንዳይዘሙት መዝሙር ሲያዘሙት ቤት ሀገር ነው ያየ ነው። ኧረ ያስቀስፋል፣ ጀበና ያስቀስፋል። ጌታ መዝሙር አያዘሙት። ግራ ገብቶ ተምታቶብህ እንዳይሆን የምታጨሰው ነገር ምናምን ነገር ትተዋል። ግን እርግጠኛ ነህ የምታጨሰው ነገር አቁሟል ወይስ በድብቅ ታጨሳለህ? ጭስስ ትላለህ። አዎ ዳጊ ይዘምራል፣ አንተ ታነባለህ። ዳጊ ይዘምራል ለጌታው፣ አንተ ትንጫጫለህ። ዳጊ ይዘምራል፣ አንተ ትንጫጫለህ። ጌታ ይባረክ። ስለዚህ ጌታን የሚያመሰግንን ሰው በፍጹም አልቃወምም አልኩ እኮ። አሁን የዳጊን ደግፌ የኦርቶዶክስን ብቃወም ዮኒ ማኛ እብድ ነው ትለኛለህ። የኦርቶዶክስን በርቱልኝ፣ እግዚአብሔር ይባርካችሁ። ልዩ ጊዜ ነበር አልኩ። በእኛ ሲዘመር ትናደዳለህ። እንደ መደገፍ ጌታ ኢየሱስ ይባርክ እንደማለት ጸብ ሊኖር ይችላል። ቆይ ያሬዶዬ ተናግሬ አልጨረስኩም። አንዴ ምንድን ያንጨረጨረ? እየከፈለ ያሰድበኛል። ዳጊ ሂሳብ እንተሳሰባለን። አይ ከፍለ ነው የምታሰድበው ሲባል ሰምቻለሁ። ዳጊ ከፍለ ነው የምታስረግጠው። ለደምረውና ለተመስገን
እየከፈለ ያስረግጠኝ ነበር። የቸገረው እርጉዝ ያገባለው ዳጊ ስትመለስ ሂሳብ እንተሳሰባለን። ዝም ብሎማ የለም እየከፈልክ ነው ሲባል ሰምቻለሁ። ዳግቻ አንተ ስለ እግዚአብሔር ዘምረ ብዙ ሰዎችን ደስ የሚል ጊዜ ስለሚያሳልፉ ከእግዚአብሔር ጋር የሚገናኙበት ያው ዝማሬ ነው። አንዱ ትልቁ ዝማሬ ከእግዚአብሔር ጋር የምታረገው ነው። በዝማሬ እግዚአብሔርን ማመስገንን የመሰለ ትልቅ ነገር የለምና ደምረውንና ተመስገንን ያስረግጠኝ ነበር በየወሩ በጀት እየመደበ። በዚህ በኩል ኡበር ነው የምትሰራው ገንዘብ የለም ትለዋለህ፣ በዚህ በኩል ከፋይነት ትላለህ። እንቁርቲ እናንተ እኮ ግራን የገባችሁ። በዚህ በኩል ከፍላ ያሰድቡላን ይለዋል፣ በዚህ በኩል መናጤ ናቸው ይላሉ። እረ እየተሳሰብን ጀበና አቤል መርዝነ በጌታ በኢየሱስ ስም ነው የምልህ። ጸሎት በጣም ያስፈልጋል። አንድ መልካም ነገር ስለ አንድ ክርስትና አውርተ ሰምቼ አላውቅም። ስለ አንድ ሰው ሁሉ ተረጋጭ፣ አዳማጭ አጣ። ጴንጤ አይሰማም አልኩ፣ አይሰማም። ያ ዘመን አልፏል። መልስ የሚሰጥበት ምን የሚልበት የሚልበት ያ ዘመን አልኩ እኮ። አንተ የረገጥካቸው ሰዎች አንተ ሌቦች ናቸው ያልካቸው በሙሉ ተባርከዋል፣ ተባረኩ። የራሳቸው ቤተክርስቲያን አላቸው። የራሳቸው ሰዎች መጥተው ትምህርት ይወስዳሉ። ከነሱ ጋር ምስጋና ያደርጋሉ። አይደለም ኢትዮጵያ ዓለምን ይሽከረከሯታል። አንተ የጠላቸው ሰዎች በሙሉ ዓለም ይሽከረከራሉ። አንተስ ከኮየ ፈጬ ራሱ ሊያባሩ ነው። ኮየ ፈጬ ራሱ ወደ ስር ጉድጓድ እየቆፈሩልህ ነው። አየህ፣ ምቀኛ ስትሆን ወደ ስር ነው የሚቆፈርልህ፣ ወደ ላይ አይደለም። የሰውን የምታይ ክርስቶስ የሰውን አላየም። የክርስቶስ ደቀ መዝሙር ከሆንክ ወንድሞች ናቸው፣ ትጸልያለህ። ሰው ይጋርዱ፣ ትጸልያለህ። በቃ ትጸልያለህ። የክርስቶስ ደቀ መዝሙር ከሆንክ ዳጊ አጠፋ አይደል? ሂዝ ዩር ብራዘር፣ ጸልይለት። ኤርምሻ አጠፋ ወንድሜ ነው፣ ጸልይለት። እንኳን ለነሱ አይደለም ለነ ደምረው እኔ እየጸለይኩ ነው። ጌታ ምስክሬ። ማምዬ እንዴት ነሽ እናቱ? ለነ ደምረው ጸልያለሁ፣ ለነ ተመስገን ጸልያለሁ፣ ለኦርቶዶክስ ወንድሞቼ በሙሉ ጸልያለሁ። በረከት እንዲበዛላቸው ጴንጤ እንዲሆኑ አይደለም፣ ባሉበት ጌታ ሰላማቸውን ሰጥቶ በረከት እንዲሰጣቸው። ማምሻዬ በቃልናት እንደዛ ነው የሚደረገው። በየቀኑ አቤል ጀበና ጴንጤን በቃ እንደ ጉድ በቃ እንዲነክሰ ይዛል። ይሄ ጥቅም አለው? ጥቅም አለው ወይ ንገረኝ እስቲ። ምንድን ነው የምትጠቀመው? ሰላምን አታል እኮ ስለ ሰው ኤቭሪዴይ በክርስትና እኖራለሁ እያልክ ኤቭሪዴይ ስለ ሰው ማውራት ምንም የሚሉት ክርስትና ነው። ምንም የሚሉት በአንተ ወደ ክርስትና የሚመጣ አንድ ሰው አለ? አንድ ወደ ክርስትና ትላንት እንዳልክ መጥቶ የሆነ ሰው እያለቀሰ ጌታን ተቀበለልኝ ብሎ ሲደሰት ነበረ። እንዳልክ ትላንትና ይመጣ ደስ የሚል ህብረት ፈጥሯል። እንዳልክ ወንድማችን እንዳልክ ወንድማችን የሚደንቅ ለውጥ ነው ያለው። የሚገርም ሰባኪ እንደሚሆን እርግጠኛ ሆኜ እነግርሃለሁ። እንዳልካቸው ዘነበ የሚገርም ፓስተር እንደሚሆን በእርግጠኝነት እናገራለሁ። ይህችን ቃል እንዳትረሷል። የሚገርም ፓስተር። እኔማ ገና ሐዋርያውን እላለሁ። አይዞ አቤል ጀበና፣ እኔ ሐዋርያው ወልደ ዘብዴዎስ ነው የምሆንብህ። እከብዳለሁ። እንዲህ ምን አይነት ነቀዝ ነው የሰጣችሁ ግን? በጌታ ምን አይነት ነቀዝ ነው?
ሰው እንደዚህ በቤቱ ነቀዝ አለው። በቤት እንደዚህ ነቀዝ አለ። በስመ አብ በወልድ በመንፈስ ቅዱስ እንደዚህ አይነት ነቀዝ። አዎ በእውነት እኔ እንዳልካቸው ዘነበ ይሄን ቃል በደንብ ስማ። ጌታ መሰከሬ የሚገርም ፓስተር፣ ብዙዎችን ወደ ጌታ የምታመጣ ፓስተር እንደምትሆን እርግጠኛ ነኝ። በአሁኑ አካሄድ ከቀጠልክ፣ በአሁኑ አካሄድ እስካሁን የምትሄድበት አካሄድ የቀና መንገድ እንደምትሄድ አይቻለሁ። የሚገርም ፓስተር እንደምትሆን እርግጠኛ ነኝ። እንዲያውም ነቢይ ጥላይ አይናገርም ትላለህ። ይዛኔ ነቢይ ጥላውን ጋር ነው አይደል የምትማረው? ትገረማለህ በራስህ። ለምን ልፋት ደስ የሚል ነው። የምታወራው ከክርስቶስ ውጭ መስማት አትፈልግም። ሶሻል ሚዲያ ላይ ና፣ ከሶሻል ሚዲያ ውጣ፣ የትም ሂድ፣ ክርስቶስ ብቻ እንዲወራል የምትፈልግ ድንቅ ወንድም ነህ። ሲፋቀስ አቤል ጀበናን ደግሞ ይልኝ እንደ ነቀዝ እንዲህ ማንን ልውጋ እያለ ነው የሚመጣው። እኔ በፕሮቴስታንት ህይወት ለምትኖሩ ወንድምናቶቼ ጌታን ያገኛችሁ እግዚአብሔር ባርካችሁ፣ እግዚአብሔር ብርክ ያርጋችሁ። እንደ ዳጊ ያለ ወንድም ስለሰጠን እኛ እናመሰግናለን። አንተን አላውቅም። እንደ ዳጊ ጥላሁን፣ እንደ ዳግማዊ ጥላሁን ያለ ዘማሪ፣ ዳግማዊ ጥላሁንን ያለ ዘማሪ ስለሰጠን እኛ እናመሰግናለን። በመዝሙሩ ብርክ ብለንበታል። አንተ መዝሙሩን ስትሰማ ነርቭ ነው የሚነካው። ነርቭ ይነካል። ቢያንስ መዝሙሮቹ የሚገራርሙ አይደሉም? እስቲ አንዱን መዝሙር ልክፈተው በጌታ ታፕታፕ እያደረጋችሁ ዳጊ እንወዳሃለን እያላችሁ ጻፉ። እንወዳሃለን ወንድማችን እያለ አንተ አንድ ቦታ ፕሮግራም አታዘጋጅ። በፍሬ ነው የምታወቀው። ፍሬ አፍራ። ዳጊ እንወዳለን እያላችሁ ታፕታፕ ኮፒ ሊንክ ዳጊ እንወዳለን። ጠላቱ አንድ ነው። እሱም ይሄ መርዝ አቤል ጀበና የሚባል መርዝ። ዳጊሻ ዛሬ ፕሮግራም አለው። ሄዳችሁ ተባረኩ። ኢትዮጵያ ያላችሁ አዎ ዳጊዬ ጸጋ ይብዛል በሉት። ለስንት ዘመን በክርስትና መዝሙሩ የሚታወቅ ወንድማችንን ለማሸማቀቅ ከታች እስከ ላይ አቧራ ሲቧጥጥ ይውላል። አዚትዬ ተባረኩ። 8 ሰዓት ጊዮን ሆቴል በጊዮን 8 ሰዓት የዳጊ መዝሙር
ጌታዬ ቡካዬ ጠላት ይፈር። ጠላት አንድ ነው ያለው፣ እሱም ያጀበና ነው። ለማን ሰው ነው ያውቅ? በነገራችን ላይ ልንገራችሁ፣ እኔ ጌታ ኢየሱስ ምስክሬ ነው የምላችሁ። እኔ ስጠመቅ የውሃ ጥምቀት ሳደርግ ዳጊሻ የሚኖረው ቬጋስ፣ ከቬጋስ ሜሪላንድ ድረስ መጥቶ ነው በራሱ ወጪ ሁሉን ነገር አድርጎ ደስ ብሎት ለእኔ ሲዘምርልኝ የነበረው። ለእግዚአብሔር ደስ ብሎት ጌታ ለዚህ ስላበቃ ይሆንዬ እግዚአብሔር ይጠብቅ ያለ ምርጥ ወንድሜ ነው። ምርጥ ወንድም ደግሞ ቀርባችሁ ብታዩት፣ አብረን ሻይ ቡና ብለናል። እንዴት ሰው እንደሚወድ እንዴት እንደሚንሰፈሰብ ብታዩት ቃላት የለ። እሱ ተከስተን አግኝቸዋል። ጌታ ምስክሬ ነው የምላችሁ፣ የሚደንቁ ክርስቲያኖች ናቸው። ሰው ብዙ ያወራል፣ የቀና ብዙ ያወራል። መባረክ ደግሞ በምንድን ነው የምታየው? በስራ ነው። መባረክ በስራ ነው። ማየ እንዴት ነሽ ውዴ? በስራ ነው የምታየው። በስራ ቤተክርስቲያን አለው። አሁን ለምሳሌ ዘማሪ ተከስተ ቤተክርስቲያን አለው ሜሪላንድ 14 እኔ የሚኖር ኢትዮጵያ የሚኖር ነበር የሚመስለኝ። ከ14 ዓመት በላይ አሜሪካን ሀገር ነው የሚኖረው። ቤተክርስቲያን አለው፣ ግን ሂ ሱፐር ቢዚ። የማይሄድበት ሀገር የለም። በዝማሬ እየተጠራ በወንጌል እየተጠራ ብዙ ነገሩን የሚያሳይ ወንድም ነው። ብዙ የተፈተነ ወንድም ነው ዳጊሻ። ብዙዎቹ የክርስትና ህይወት ስቃይም በልተ የምትኖረው ነው። የድሎት ኑሮ የሚመስላቸው ብዙዎች አሉ። ብዙ የድሎት የሚመስለው እንዳይመስል አባቴ፣ በእነሱ ስር ብዙ ሰው እንደሚያስተዳድሩ አታውቁም። ብዙ ደሃ እንደሚረዱ በእነሱ ስር አታውቁም። ለምን? ወጥተው ስለማያወሩ፣ ክርስትናቸው ስለማይፈቅድ። ብዙ ሰው በእነሱ በነ ዮናታን ስር፣ በነ እዩ ጩፋ ስር፣ በነ ዳጊ፣ በነ ተከስተ፣ በሌሎችም በነ ቢሾፕ ዳዊት፣ በሌሎችም ብታመጣ ብዙ ሰው አንድ ኢንተርቪው ስታደርጓቸው ጠይቋቸው፣ ስንት ሰው አለ በአንተ ስር የሚተዳደር በሏቸው። ስንት ሰው አላችሁ የምታስተዳድሩት? ግራ ነው የምትጋቡት። በጣም ብዙ ሰው አለ እና የክርስትና ህይወት በየጊዜው እያደስከው የምትሄደው ነው። እዛው ላይ የምትቆመው አይደለም። መጽሐፍ ቅዱስ እንዳልኳቸው አዲስ ነው ሁልጊዜ። ለዚህ ነው ድሮ ያነበብኩት እኔ ፍቅር እስከ መቃብር ገለመሌ ምናምን እስካሁን አስታውሰዋለሁ። መጽሐፍ ቅዱስስ 5 ቀን ካላነበብኩ ግራ ነው የሚገባኝ፣ ይጠፋብኛል። በመንፈስ ቅዱስ ታግዘ ስለምታነብ ማለት ነው። እኔ የአቤል ጀበና ፍላጎት ምንድን ነው? ፍላጎት ምንድን ነው? ምን ለውጥ አመጣ? ጭራሽ አንዳንዶቹማ ለአቤል እልህ ይመስለኛል ቅባት ሲሸጡ የነበሩት ባታና ኦይል መሸጡላ ጀምረዋል። በእልህ ይመስለኛል በረኪናውን ለመሸጥ ጀምረዋል። በአቤል እልህ ተያይዘው የሆነ ነገር የሚሸጡ ቲሸርት የሚሸጡ የነበሩት ካፖርቱን ለመሸጥ ጀመሩ። አየህ፣ ሰውን በፍቅር እንጂ በጉልበት ማንንም አንተ ስለተናገርክ ተሸማቆ የሚያቆም የለም። ተሸማቆ የሚያቆም የለም። ጌታ የለም የሚያቆም። አንተ ስለለፈለፍክ ተብሎ የሚያቆም የለም። ዳጊ በተለይ ልታስቆመው ነው። አንተ እኮ ትላንት ነው እንዲያው ከክርስትና አፈንግጠ ይኸውልህ። ዳጊን እስቲ እንውቀሰው ይባል። ዳጊ በፐርሰናል ላይፉ እንውቀሰው እንበል፣ ጥፋቶች አሉ እንበል። ለሳይ አንተ ከድሮም ክርስቲያን ነበርኩኝ በመሃል አፈንግጬ የሚባል ቁማር የለም። በመሃል ሌብነት አምሮኝ፣ በመሃል ጭሰት አምሮኝ፣ ሲጋራ አምሮኝ፣ አሽሽ አምሮኝ፣ በመሃል ዱርዬነት አምሮኝ የራስን ሳቆጥር ሌሎች ጋር መምጣቱ አይከብድም። በመሃል የማይረባ ህይወት ውስጥ ገብታል ነበር። ማን ብሎ ቃሉን እያወቀው
የማይረባ ህይወት ውስጥ ገብታል ነበር። አቤል ጀበና ያንተን ማን ይናገር? ወጥቶ ስለ አንተ ማን ያውራ? እነሱ ቢዚ ናቸው። ማንን? ጌታን በማምለክ በፍሬ አሳይ። አንተ እውነተኛ ክርስቶስን አመልካለሁ የምትል ከሆነ በፍሬ አሳይ። አንተ የራስንም ሆነ የሌላ ሰው ቸርች መስረትና አብሮ ሆነ በፍሬ አሳይ። እውነተኛ ወንጌልን ስበክ፣ በፍሬ አሳይ። የዛኔ እኛ እንፈር። ፍሬ ባዶ ነው። አየ አቤል ጀበና ያንተ ፍሬ ዚባ አንድ በአንተ ስም ክርስትናን የተቀበለ የለም፣ ጌታን ያገኘ የለም። ያንተ ፍሬ ፍሬ ፈርሲኪ ይባላል። አፍ ተጣሞ አሁን እንደዚህ ሊዞርልህ ነው። አቤል ጀበና አፍ ሊዞር ነው እንደዚህ ተሽከርክሮ። እውነቴን ነው የምነግርህ። የክፋት መንገድህ የትም ሊያደርስ አልቻለም። እየየ ከኤክሱ በላይ የዳጊ ኤክስ ነኝ ብሎ ያወራል። ምን ኤክሱ ከፈለገች ወታ አታወራም እንዴ? ማከለከላት። ከዳጊ ጋር ተለያይተዋል። ከቀድሞ ባለቤቱ ጋር ተለያይተዋል። ምን ነው የዳጊ ኤክስ ነኝ አልክ እንዴ? ኤክሱ አታወራም እንዴ? ማውራት ከፈለገች በድሎኛል የምትል ከሆነ ይሄው በድሎኛል፣ እያሰቃየ ነው፣ እኔ መኖር ያጣው ምናምን አትልም አላለች። ኤርሚያስን አንተ ሚስት የምትጦር አንተ ማትሰራ አንተ ምንም ማትል ትላለህ እንዴ? ኤርሚያስ ምን ያርግ? በወንጌል ግጠመው። ምኑን ያጭበረበረ? ምንን ነካ? ምን ጋር ደርሶ? በጌታ በኢየሱስ ስም በእውነት እንደሱ አይነት የረከሰ አውሬ ጴንጤ ቤት አልተፈጠረም። አንድ ነበረ ኡጋንዳ ገብቷል። ቢኒያም የሚባል ቢኒያም ኡጋንዳ ነቅሎላቸዋል። ተመስገን በሉ። አሁን ኦርቶዶክስ ገብቶ እየበጠበጠን ኡጋንዳ የሚባለው ፓስተር ቢኒያም የሚባለው ገብቶላል። ኡጋንዳ ገብቶ እየበጠበጠ ነው። ቢኒያም ሽታ የሚባለው እየበጠበጠል ነው። እውነቴን ነው የምነግርህ። ቢኒያም ጀበና እየበጠበጠ። እነዚህ ጥቁር አዝሙዶች እኮ አስቸገሩ በጌታ ስም። አስቸገሩ እኮ። ይሄኛውም መሄድ ነው በእውነት በቃ ወንጌል ልዘምር ነው ያለው። አሁን ዳጊ ሌላ ነገር ላርግ ቢል እኔም እልሰዋለሁ። ዳጊ ሌላ ነገር ላርግ ምናምን ቢል ኖሮ ምን አስበህ ነው ዳጊ ብዬ አወራለሁ። ዳጊ ልዘምር ነው ለኢትዮጵያ ላይ ለሚወዱኝ ለሚያከብሩኝ የዝማሬ ቀን የዝማሬ ምሽት እናደርጋለን አለ። ክፋቱ ምኑ ላይ? ክፋቱን ንገረኝ እንዴ። ወንድማችን ፓስተር ትዝታው ሚሊኒየም አዳራሽ እንደዛ የሚገርም ዝግጅት አዘጋጀ። አንተ አለቀስክ እያልክ ጤም ብሎ ሞልቶ ተመስግኖ ጌታ ከብሮ ሄደ። አለቀ። አሁንም ዳጊ ይመጣል። አንተ ታለቅሳለህ። ሺዎች ገብተው ጌታን አመስግነው ይሄዳሉ። ያንተ ትርፍ ምንድን ነው? ጀበናው እኔ ያልገባኝ ያንተ ትርፍ ምንድን ነው? አዎ አንተ ትርፍ ሳይሆን መሽገር፣ የወንጌል መሽገር እንደውም ካያለሁ። እኔ ተባረኩ ነው የምለው። እግዚአብሔር አምላክ ይጠብቃችሁ። ዘማሪም ሆናችሁ ፓስተርም ሆናችሁ ጌታን ለማምለክ በተለይ እውቅና የተሰጣችሁ በደንብ አመስግኑ። በእውነት ጌታ መልካም ነው። እንደ አቤል ጀበና ያለ እኔማ ከአቤል ጀበና እኔን በጣም እንዲጠላኝ ነው የምፈልገው። የእሱ መጥላት ለእኔ በረከት ነው። እኔ እዩ ጩፋ በረከታም ሆኖ አይቼዋለሁ። ዮናታን አክሊሉ በረከታም ሆኗል። ዳጊ በረከታም ሆኗል።
እኔንም እንዲጠላኝ ነው የምፈልገው። አቤል ጀበና በጌታ ስም በደንብ አድርገህ ጥላኝ። የሆነ ቸርች ውስጥ ፓስተር ሆኜ ታገኘኛለህ። በደንብ ጥላኝ፣ እንዲጠላኝ ነው የምፈልገው። ጭራሽ ነቢይት ብርቱካን ከ2 ቀን በፊት ቤተ መንግስት ነበረች፣ ዋይት ሃውስ ጸሎት አድርጋ ወጣች ከትራምፕ ጋር። ጉድ እኮ ነው። አንተ የምጠላቸው የሆነ ቦታ ይደርሳሉ። ስለዚህ አቤል ጀበና ፕሊዝ ጥምድ አድርገኝ እኔን ፕሊዝ። መቆርቆርና ለክርስቲያን መቆርቆርና ቆሮቆራ መሆን ይለያያል። አቤል ጀበና ፕሊዝ። ከእንቁርቲ ጋር ወዳጅ ነው እንግዲህ እየነገርኩ ነው። ከእንቁርቲ ከዮዳብ ጉቶ በጣም ወዳጅነት ያለው የቅናት መንፈስ ያለበት ብቻ ነው። ምክንያቱም እነሱ ፔጅ ላይ የበረከት ፔጅ አይደለም፣ ግቡና ያዩት። ስለሆነ ሰው ሲፖሰት ነው የምታዩት። ፔጃቸው ላይ ገብታችሁ ነው። ዮዳብ ጉቶ የሆነ ሰው ይለጥፋል፣ ይልሳል። እንቁርቲ የሆነ ሰው ይለጠፋል ወይ የድሮ ቪዲዮ ይለጠፋል። እኔ ትላንትና ነው ከትላንት ወዲያ 7 ቪዲዮ ስለ እኔ ፖስታለች። አላነሰም። እንቁርትዬ በ7 ሰዓት ውስጥ 7 ቪዲዮ። እንዲህ ነው ማንተከትከው። እኔ አንተከትካለሁ። በጣም ከባድ ሚዛን ነኝ እኔ። አንዴ ከገሸለጥኩ ኑሮ ነው ማረግ እንጂ ኦሮሞ እንዲጠላኝ የማታረገው ነገር የለም። ኦሮሞ ማኛውን ገለታ ነው የሚለው። አይዞሽ ለማኛው ገለታ ነው ያለኝ። ምስጋና ተብያለሁ። ለአንቺ እንኳን አልሰጠሽም። ስለዚህ አሁንም የምለው አቤል ጀበና፣ እንቁርቲ፣ እዮዳብ ጉቶ ለክርስትና የጠቀማችሁ ሰዎች አይደላችሁም። ጌታ እኔ መጠየቅ ባለብኝ ሰዓት በደንብ አድርጌ ክርስትናን ጠይቃለሁ። ከጌታ ኢየሱስ የሚነጥለኝ እኔ የስጋ ሞት ብቻ ነው። በጣም የምወደው የረካውበት ህይወቴ ነው። ዮኒ ማኛ ሊቀየር ፈልጓል ምናምን፣ ቀይረን ጨርሰናል። እኔ መስቀሉ ላይ ነው ያለኝ ጉዳይ፣ ከክርስቶስ ጋር ነው፣ ከሃይማኖት ጋር ጨርሻለሁ። የሃይማኖት ጉዳይ ጨርሻለሁ አባቴ። ከመስቀሉ ፍቅር ጨርሰናል፣ አድርሰናል አባቴ። ማፈገፍገው 5 ሳንቲም ወዴት ነው ማፈገፍገው? ምን ማፈግፈግ አለ ከጌታ ውጭ? የሚፈገፈግ ነገር አለ? የሚፈቀፈቅ ነገር አለ? ጌታ ኢየሱስ ነው አዳኝ። እንዴ ትላንትና ነው ከትላንት ወዲያ ጋር ከደምረው ጋር ስናወራ ነበር እኮ የሌሎቹ ቤዛነት ለህይወታችን መዳኛ አይሆንም ብለን ተስማማን እኮ፣ ጨረስን እኮ። ራሱ ደምሻ ራሱ ተዘጋገብን እኮ። የሌሎቹ ቤዛነት ማንም ቅዱስ ሆኖ ቤዛ ቢሆን ለእኔ ህይወት ምንም ትርጉም የለው ከኢየሱስ ውጭ። ስለዚህ ብትቀበለው ባትቀበለው እንደዚህ ምንም ልዩነት የለው። አደንደደዳይ ክርስቶስን መያዝ ብቻ ነው የሚያድነው። አለቀ። እንደፈለከ ብትል ሌላ ብታመጣ በር የለም፣ ከክርስቶስ ውጭ በር የለም። ይኸው ዌብሳይት ክርስትናውን የተቀበለ ወንድሜ ነው። ሙዚቃ ዲጄንም ሶፍትዌር ኢንጂነርም ነው። ሙዚቃዎች በማቀናበር አንደኛ የነበረ ልጅ በጌታ ሆኖ ቁጭ ብለውልሃል። ብዙ ወንድምና እህቶቼ በጌታ ሆነዋል። በውስጥ ቤተሰብ ይልሰኛል ማኛው አረ እዚሁ ምናምን የሚሉኝ የኔ ወዳጆች አሉ። ስም አልጠራ ስማ፣ ብዙ ወዳጆች አሉ። በቃ ቁልፉ ክርስቶስ ነው፣ በሩ እሱ ነው። በእኔ በቀር ወዳ የሚመጣ የለም የሚለው ቃል እሱ ነው። በቃ ቢኖር ኖሮ ሌሎቹንም እገባበዝ ነበር፣ ችግር የለብኝም። በእኔ በቀር መዳን በሌላ በማንም የለም ብሎ ዘጋው። በሌላ በማንም መዳን የለም። በቃ የሰናፍጭ ያለ እምነት ብትኖራችሁ ነው የሚለው። እምነት እንጂ ስራ ብትኖራችሁ አይልም። የሰናፍጭ ያለ እምነት ብትኖራችሁ ይሄን ሾላ ዛፍ ተነቅለ እዛ ጋር ተተከል ብትሉት ይሆንላችሁ ነበር አለ። አለቀ። እምነት የሰነጢኒጧን እምነት ነው ጌታ ኢየሱስ የሚጠይቀን፣ ሌላ አይደለም። በሱ ማመን
ስለዚህ አሁንም የምነግር ምንድን ነው አቤል ጀበና መቼ ነው ሰው ከመጋጥ ወጣ ህይወትን የምትጀምረው? መቼ ነው ልዘምር ማለት ወንጀል ሆነ እንዴ? ዳግማዊ ጥላውን ወንድማችን ዳጊ ጥላውን ልዘምር አለ። ጥሪው ዝማሬ ነው። መቼም ድምፁን ልትተቸው አትችልም። አንተ እኮ ከምላስ ብዛት አውታር ወንድማችን እንዴት ጥቅሱን ይናገራል ሲዘምር ብለህ የምታኮር ስንት ጥቅስ ማናቅ ሰዎች አለን አይደል እንዴ? ጥቅስ እንዴት ይናገራል ሲዘምር ብሎ እኮ አክርፏል። ቀና ያለው በምን ይቀናል አለ አራዳ ልጅ። እስቲው ስማ፣ ሌላ ልዘግበ ስለ ትዳር እያወራ ነው አይደል? እንቁርቲ ሶስት ትዳር እንዳፈረሰች ታውቃለህ? ልጆቿን ኢትዮጵያ እንደወረወረች ታውቃለህ? እንቁርቲ ታውቃለህ ወይስ አታውቅም? እንደው ካላወቅ ልንገር ብዬ ነው እግረ መንገዴ። እንቁርትዬም 3 ልጆቿን ጥላ ኢትዮጵያ 3 ባል በትና ያለች ናት ሶሻል ሚዲያ ላይ። እሷን ክርስቲያን ብለህ ከእሷ ጋር የምታወራዋል። እንደሱ ነው ክርስትና። ኢዮዳብ ጉቶ የናይጄሪያ ልጆች ነው በጥሩ ሁኔታ እያሳደገ ነው። ጥሩ ሁኔታ ይኸው እንደምታየው። ጭንቀት ሲበዛ ሆዲ ይቆዘራል። ይሄ የስራው ባህሪ። ጭንቀት ሲበዛ ሆዲ ይወጠራል እንደ ድንኳን። እኔ ድንኳን እንኳን እንዲህ አይወጠርም ጌታ። በደንብ የተወጠረ ሆድ እኔ በህይወቴ አይቻላል ጌታ። የአሜሪካው ድራሱ ዘርገፍ ያለ ውጥር ያለ ነው። በውስጡ ነው እንትን መቋም ያለው መሰለኝ። እንዲሁ ቦርጩን የሚወጥር ነገር በውስጥ የሆነ ነገር አለ እንደዚህ የሚወጥረው በውስጥ በኩል በእውነት የሚወጥር ነገር አለ እንጂ በጤና እንደዛ ሰው ሆዶ አይወጠርም። ሆድ እንደዛ አይወጠርም። እስቲ እየዋሸ ነው ማኛው ወይስ ማሳየት ይችላል? ላሳየ እስቲ ትንሽ በስሱ። ለባሉ ድምቀትም ብታዩ ጥሩ ነው ለጤናችሁ። ምንድነው እንደዚህ የሚወጥር? ጌታን ምንድነው? ይውልኝ እስቲ ትንሽ እኮ ነው የሚንቀሳቀሰው። ይሄውን ስንት ጋን ይላለው በጌታ እንደው ሳትዋሽው ንገሩኝ። ጸሎት አድርጉና እዚሁ ንገሩኝ እስቲ ስንት ጋን ይላል እዚህ ውስጥ ስንት? እኔ ማንም ወንድ በእርግዝና ምክንያት መሞት የለበትም። እውነቴን ማንም ወንድ ልጅ በወሊድ ምክንያት መሞት የለበትም። አስቸጋሪ ሉሌ ምን ድሮን የፈለከውን አውጣ። ሰው በእንደዚህ አይነት ህይወቱ ላይ እኔ ሀብታም፣ እኔ በዚህ ወጥቼ፣ እኔ በዚህ ገብቼ እንባላለን። ሆዱ እየጨመረ ነው። ምን እንደሚያበሉት አላውቅም። ባለሙያ ነኝ ይላል። ኩክ ማድረግ እችላለሁ ይላል። የተመጣጠነ ኦርጋኒክ ነው የምበላው ይላል። የትኛው ሀገር ኦርጋኒክ ነው እንደዚህ የሚያደርገው? ቤተሰብ የትኛው ሀገር ኦርጋኒክ ፉድ ነው? ከአንቺ እየገዛ ነው እንዴ? ማሄ ኪችን ማይሻ ከአንቺ ነው የሚገዛው? ኦርጋኒክ ፉድ እንደዚህ ነው ሰው የሚያደርገው የሚያበላሸው። ጭንቀት ነው እና ይሄ ጤና አይደለም። ጌታ ኢየሱስ ምስክሬ ጤና አይደለም። ይሄ ሰውዬ
ወደፊት ዳያቤቲክስ ይሆናል ወይ በስትሮክ በቃ ሰጥ ነው የሚለው ሲጥ ነው የሚለው እና እንደዚያ የሚወጥር ኦርጋኒክ ነው አላለም ዌብሳይት እንቁርቲ ልንገርሽ ላይፍሽ ብትንትን ወጥቷል። የሰው ልጅ ማድረግ ያለበት መጀመሪያ ላይፉን ማስተካከል። ላይፋችሁን አስተካክሉ። ላይፋችሁን አስተካክሉ። ስትታዩ ሰው ፊት የምትቀርቡ ምሰሉ። ሰው ፊት ቅረቡ። እውነቴን